ዛሬ ከፓረንቲንግ ወይም ከልጆች አስተዳደግ ርዕስ ላይ ወጣ ብለን በሌላ ጉዳይ ላይ እንነጋገራለን። ይሄው ሳይኮሎጂና ቢዝነስ ምንና ምን ናቸው በሚለው ርዕስ እንነጋገራለን። በውጭው ዓለም ሰዎች ስለ ሳይኮሎጂ ያላቸው አመለካከት የተሻለ ነው ማለት እንችላለን። በእኛ ሀገር ካለው ሁኔታ ጋር ስናወዳድረው ማለት ነው። ነገር ግን ከኮቪድ-19 በኋላ ስለ ስነ ልቦና ወይም ስለ ሳይኮሎጂ የተሻለ ግንዛቤ የመጣ ይመስለኛል። ምክንያቱም በኮቪድ ሳቢያ ሰዎች ኮቪድ በሚታመሙበት ጊዜ ስነ ልቦናቸው ይጎዳል፣ ፍርሃት አለ። ያ ሁሉ ሂደት ላይ ስለሄዱ ስነ ልቦና የሰው ልጅ ሲጎዳ ምን ማለት እንደሆነ አንደርስታንድ የማድረግ ሁኔታ ከዛም በተጨማሪ ደግሞ በሀገራችን በተፈጠረው ቀውስና ጦርነትም ሰዎች ሲፈናቀሉ የተለያየ በጦርነት ወገኖቻቸው ሲሞቱ የተለያየ ችግሮች ሲፈጠሩ ደግሞ ስነ ልቦና ጉዳት ወይም የአእምሮ ጉዳት ምን ችግር እንደሚያመጣ በመረዳት አሁን ያለው ግንዛቤ የተሻለ ነው ማለት እንችላለን። ወደ ዋናው ርዕሴ ስመለስ በሀገራችን ምን ያህሉ ሰው ሳይኮሎጂና ቢዝነስ ጥብቅ ቁርኝት እንዳላቸው የሚገነዘበው ብለን ብንጠይቅ አናሳ ነው ማለት እንችላለን። እስቲ ወጣ ብለን በሁለተኛ ዓለም ጦርነት ከሁለተኛ ዓለም ጦርነት በኋላ ዓለም በኢኮኖሚ ዲፕሬሽን ውስጥ ወይም የኢኮኖሚ ዲፕሬሽን ወይም ቀውስ በገባችበት ጊዜ መፍትሄ የማፈላለግ ምክንያቱም ፋብሪካዎች ተጎድተዋል፣ የተለያየ ጉዳት ስለደረሰ የዓለም ኢኮኖሚ እንዲያሰራራ ሰዎች ጥናት ማካሄድ ጀመሩ። ከፍተኛ ጥናት ካደረጉት ውስጥ በሃርቫርድ ዩኒቨርሲቲ ዴቪድ ሜክሊላንድ እና ተባባሪዎቹ አንድ ጥናት አጥንተው ነበር። ሰዎች ስራ ፈጠራ ኢንተርፕረነርሺፕን ከስነ ልቦና ጋር በመያያዝ ይሄን የስራ ፈጠራ አስተምሮ ቀርጸው በየሀገሩ እንዲተገበር አድርገዋል። በዩኤን አማካኝነት አንክታድ በሚባል የዩኤን ድርጅት የተለያዩ የዓለም ክፍሎችን እንዲጠቀሙ በማድረግ ትልቅ ስራ ሰርተዋል። ከዛም ደግሞ አሜሪካን አሁን ትልቅ ከፍተኛ እድገት ያለች ሀገር አሜሪካን ስንወስድ ደግሞ ከድህረ ጦርነት ቀውስ ለማገገም ሳይኮሎጂ በትምህርታቸው በቢዝነሳቸው በተለያየ ቦታ በማስገባት እንዴት አድርገው እንደተጠቀሙበትና ምን ያህል ትልቅ ፋይዳ እንዳለው የተለያዩ ጥናቶችም ያስረዳሉ። ሆኖም አንዳንድ ደግሞ አሁን በእኛ አካባቢ ስናይ የአመለካከት ችግር ያለባቸው ሰዎች ለሳይኮሎጂ ያላቸው ግንዛቤ አናሳ በመሆኑ የሆነ ቦታ ላይ ይወስኑታል። ለምሳሌ ካውንስሊንግ ብቻ ለካውንስሊንግ አገልግሎት ብቻ እሱም የተከበረ ሙያ ነው፣ ግን ለካውንስሊንግ አገልግሎት ብቻ እንደሚረዳ አድርገው ሊወስዱ ይችላሉ። ነገር ግን ከፍተኛ ፋይዳ አለው። ሳይኮሎጂ ሙያ ለቢዝነስ ስኬታማነት ሆነ በሀገርም በዓለምም ደረጃ ከተለያየ ቀውስ ለመውጣት ቁልፍ መፍትሄ እንደሆነ ማወቁ ተገቢ ነው ብዬ አምናለሁኝ እንደ ሳይኮሎጂስት። በቅርቡ በውጭ ሀገር በነበረኝ የቢዝነስ ሊደርሺፕ ስልጠና አንድ አሰልጣኝ እስካሁን ድረስ በቢዝነስ የሚጠቀሱ የሙያ ተርታዎች ሳይኮሎጂን አናገኘውም ነበር። ሌሎች ሙያዎች ለቢዝነስ እንደሚጠቅሙ ነበር ዓለም የተረዳው። አሁን ግን ማርኬቲንግ ማለት ገበያ ማለት ስነ ልቦና ነው። የከስተመሮችን ስነ ልቦና ማወቅ ምን ያህል አስፈላጊ እንደሆነ ዓለም በመገንዘብ ላይ ይገኛል ብሎ አስቀምጦታል። ስለዚህ ለማጠቃለል ያህል ስነ ልቦናና ቢዝነስ ይህን ያህል
ጥብቅ ቁርኝት ያላቸው ስለሆኑ በስነ ልቦና ዙሪያ ያለው ጠቀሜታ በማወቅና በማንበብ ለቢዝነሳችንም ለግል ህይወታችንም ኮንፊደንሳችንም ለማሳደግ ልንጠቀምበት ይገባል ብዬ እላለሁኝ። ለዛሬ በዚሁ እናበቃለን። አመሰግናለሁ።